የኮንሶ ባህላዊ መልክዓ ምድር የዓለም ቅርስ ሆኖ የተመዘገበበት 15ኛ ዓመት በዓልና የብሔረሰቡ የምስጋና በዓል የሆነው ሆራ አታ ኮንሶ በዓል በካራት ከተማ በድምቀት ተከብሯል። በበዓሉ ከኦሮሚያ ክልል ቦረና ዞን እንዲሁም ከአጎራባች ዞኖች የተገኙ ነዋሪዎች ታድመውበታል። በዚህ ወቅት ንግግር ያደረጉት የኮንሶ ዞን ዋና አስተዳዳሪ አቶ ገለቦ ጎልቶሞ የሆራ አታ ኮንሶ ክብረ በዓልን ስናከብር የሰላም በሮችን ሁሉ ከፍተን ቂም ጥላቻን አስወግደን መሆን አለበት ብለዋል። ይህ ሆራ አታ ኮንሶ በዓል ለማክበር ስንሰናዳ የሰላም ጎተራ በማስፋት የመከራ ቋጠሮን በማምከን የጥላቻ ግንብን በመናድ የፍቅር ግንብን በመገንባት አንድ ህዝብ፣ አንድ ክልል፣ አንድ ቤተሰብ፣ አንድ የጋራ የሀገራችን ልንገንባ ያሳለን የሆራ አታ ኮንሶን ልንደግፍ ልናጠናክር ሁላችንም ልንተባበር ይገባናል። አጎራባቾቻችን ከግጭት አዙሪት ወጥተን የልማት ሞዴልና ተምሳሌት እንደምንሆን እምነቴ የጸና ነው። ኮንሶ በተፈጥሮና ሰው ሰራሽ ጸጋዎች የታደለ አካባቢ ነው ያሉት ዋና አስተዳዳሪው ይህም ለቱሪዝም ዘርፍ ለሀገርም አስተዋጽኦ አበርክቷል ነው ያሉት። ታታሪና ስራ ወዳድ የሆኑ አባቶች ያቆዩትን አካባቢ የመጠበቅ ጽኑ ፍላጎት ለቀጣይ ትውልድ ማስተላለፍ እንደሚያስፈልግም አክለዋል። ዞኑ ለቱሪዝም ለማዕድንና ግብርና ዘርፍ ምቹ በመሆኑ በኢንቨስትመንት ለሚሰማሩ አካላት በሩ ክፍት መሆኑን ጠቅሷል። የኢፌዴሪ ባህልና ስፖርት ሚኒስትር ዴኤታ ወይዘሮ ነፊሳ አልማሃዲ በዚህ ወቅት እንዳሉት ኢትዮጵያ በብሔር ብሔረሰቦች አኩሪ ታሪክ የተጋመደች ናት። የኮንሶ ማህበረሰብም ሀገረሰባዊ ፍልስፍናን በማንጸባረቅ ለሀገር ውለታ የዋለ ስለመሆኑ አንስተዋል። ሚኒስቴር መስሪያ ቤቱም እነዚህንና መሰል በዓሎችን የበለጠ ለማጎልበት ስራዎች እየሰራ ስለመሆኑ አንስተዋል። የኢፌዴሪ ባህልና ስፖርት ሚኒስቴር ሀገራዊ የልማት ፖሊሲዎችና አሰራሮችን በመዘርጋት የሀገራችን ብሔር ብሔረሰቦች ህዝቦች ባህል ታሪክና ቋንቋዎች እንዲጠኑ፣ እንዲሰነዱ፣ እንዲለሙና እንዲተዋወቁ በማድረግ ሁለንተናዊ ልማትና ሀገራዊ ብልጽግናን ለማሳካት ከሚመለከታቸው አካላት ጋር እየሰራ ይገኛል። በመሆኑ የኮንሶ ማህበረሰብ ለዘመናት በትውልድ ቅብብሎሽ አዳብሮ ያቆያቸውን የባህል ሀብቶች ይበልጥ እንዲጎለብትና የዘላቂ ልማት አካል እንዲሆን ለማስቻል እየተደረገ ያለውን ጥረት በማሳካት አዲሱ ትውልድ የበለጸገ ባህል እንዲወርስ በትኩረት የሚሰራ ይሆናል። ኮንሶ ሲነሳ ትጋት፣ ጽናትና ፍቅር አብሮ ይነሳል ያሉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ የኮንሶ መልክዓ ምድርን ጨምሮ የኦሞ ታችኛው ሸለቆና የጌዲዮ ጥምር ደን የዓለም ቅርስ በመሆን ለክልሉ አስተዋጽኦ እያበረከቱ ነው ብለዋል። እንደ ሀገር ከተጀመሩ ኢኒሼቲቮች ውስጥ የአካባቢ ጥበቃ አንዱ መሆኑን ጠቅሰው ኮንሶ ደግሞ ለዚህ መገለጫ ሆኖ መቆየቱን አብራርተዋል። የአረንጓዴ አሻራ የዛሬ 7 ዓመት ኢትዮጵያን እናልብሳት ብለው ሲያስጀምሩ ለብልጽግናችን ለእድገታችን መሰረት የአካባቢ ጥበቃ ስራ እንደሆነ ይህ ኢኒሼቲቭም ደግሞ ከኮንሶ መልክዓ ምድራዊ አጠባበቅ ጋር የሚገናኝ ስለሆነ ስነ አካላዊ ስራ መጠበቅ ከስነ ህይወታዊ ስራ ጋር ሲጋመድ በእጅጉ ለውጥ ያመጣል፣ ምርታማነትን ይጨምራል። እነዚህ ቅርሶች ባለፉት 15 ዓመታት ለሀገር ያበረከቱትን አስተዋጽኦ መዳሰስ ያስፈልጋል ያሉት አቶ ጥላሁን ቅርሶቹ አደጋ ውስጥ እንዳይወድቁ መጠበቅ እንደሚያስፈልግ ማመላክተዋል። ዩኔስኮ የዛሬ 15 ዓመት ሲመዘግብ የነበሩ ቅርሶች የጠበቅናቸውን ጠብቀናል። አንዳንድ ከሰው ቁጥር መጨመር፣ ከፍላጎት መጨመር፣ ከወቅታዊ ፈተናዎች ጋር ተነስተው ሊጠበቁ የሚገቡ ጉዳዮች ችግር የገጠማቸው መሆኑን አንዳንድ ሪፖርት ያመለክታሉ። መጠበቅ፣ መንከባከብ፣ ለቀጣይ ትውልድ ማስተላለፍ ባህል እንድታደርጉ የቱሪዝም መስህብ ብቻም ሳይሆን የኢንዱስትሪ መስህብ እንዲሆን አደራ ለማለት በዚህ አጋጣሚ ጠንከራርጌ መልእክት ለማስተላለፍ ፈልጋለሁ። ኮንሶና አካባቢው በገጸ ምድርም በከርሰ ምድር ሀብቶች የበለጸገ በመሆኑ የቱሪስትና የኢንዱስትሪ ማዕከል እንዲሆን መስራት ያስፈልጋልም ተብሏል። በቀጣይም በፍቅርና በአብሮነት በመቆም ድህነትን ማስወገድ ላይ መረባረብ ያሻል ያሉት ርዕሰ መስተዳድሩ ከአጎራባች ህዝቦች ጋር በሰላም ከራሳችሁ ጋር በሰላም በፍቅር በመደመር የትላንትን እርስ በርስ መገፋፋት ጥላሸት መቀባት ትርፉ ኪሳራ ነው፣ ትርፉ መናቆር ነው። ዛሬ በፍቅር ተደምረን ጉልበታችን ጊዜያችን ሰብሰብ አድርገን በአንድ ላይ ከሰራን
ኮንሶ የብልጽግና ተምሳሌት ለመሆን ፈጣሪም መንግስትም እያገዛችሁ ነው። በዓሉ በተለያዩ ባህላዊ ክዋኔዎች ታጅቦም በድምቀት ተከብሮ ውሏል።